ረቂቅ ህጎች ሲዘጋጁ ከህገ መንግስቱና ከነባር ህጎች ጋር ያላቸውን መጣጣም በአግባቡ መፈተሽ ቀዳሚው ተግባር እንደሆነ ተገልጿል። የምትሰሙት ቀዳሚ መረጃችን ነው። በሳውዲ አረቢያ በተፈጸመ ጭካኔ የተሞላበት ግድያ ጋር በተያያዘ አንድ ዋና ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር መዋሉን የኢትዮጵያ ኤምባሲ ያሳውቋል። ጉዳዩን በዝርዝር እናሰማችኋለን። አዲስ አበባ ከተማ በመንገድ መሰረተ ልማት ከአፍሪካ ሁለተኛ ደረጃ መያዟ ተሰምቷል። ጉዳዩን በዝርዝር እነግራችኋለሁ። በማዕከላዊ አፍሪካ ሪፐብሊክ በባህላዊ መንገድ በሚቆፈር የወርቅ ማዕድን ላይ ባጋጠመ ከባድ የመደርመስ አደጋ በሀገሪቱ ከ100 በላይ ሰዎች ህይወታቸውን አጥተዋል። ሀገሪቱ በእነዚህ 100 ሰዎች ህልፈት ምንድነው የተከሰተው የሚለውን ሰማላችሁ። አቶ ኢሳያስ ጅራ ለኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትነት ብቸኛ እጩ ሆነዋል። ዝርዝር አለን። ፕሬዝዳንቱ የኖቤል የሰላም ሽልማት እጩ ሆነው ቀረቡ። ዘለንስኪን በተመለከተ መረጃ ይዘናል። በጃዛን ክልል 15 ህገወጥ ኢትዮጵያውያን ሲያጓጉዝ የነበረ አንድ ፓኪስታናዊ ነበር። ይህ ፓኪስታናዊ ተይዟል። እንደምን ውላችኋል? አሃዱ ኒውስ 24 ነው። ከዚህ በመቀጠል አጠራ አድርጌ መረጃዎችን ለእናንተ አደርሳለሁ። ለጥቂት ደቂቃዎች ከኔ ጋር ቆይታ እንድታደርጉ ምጋብዛችሁ ናርዶስ አለማየሁ ነኝ። አብራችሁ እንድትቆዩ ጋብዛለሁ። ሰብስክራይብ ማድረግ እንዳይረሳ። ረቂቅ ህጎች ሲዘጋጁ ከህገ መንግስቱና ከነባር ህጎች ጋር ያላቸውን መጣጣም በአግባቡ መፈተሽ ቀዳሚ ተግባር እንደሆነ ተገልጿል። በህዝብ ተወካዮች ምክር ቤት የምክር ቤት ጽህፈት ቤት የህግ ማሻሻያና ቁጥጥር ተጠባባቂ መሪ ስራ አስፈጻሚ አቶ አሰፋ ሻረው እሳቸው ማንኛውም ረቂቅ ህግ ሲዘጋጅ ከህገ መንግስቱና ከነባር ህጎች ጋር ያለው መጣጣም በጥንቃቄ እንደሚፈተሽ አስገንዝበዋል። ህገ መንግስቱ ሰብአዊና ዲሞክራሲያዊ መብቶችን ከመደንገግ ባለፈ የኢኮኖሚ፣ የፖለቲካ፣ የማህበራዊና የዲፕሎማሲ መርሆችን የያዘ የበላይ ህግ መሆኑን ጠቁመዋል። ፖሊሲውን ለማስፈጸም ታዲያ የሚወጡ ህጎች እነዚህን መብቶችና መርሆችን አክብረው ተከትለው እንዲወጡ ይፈለጋል ሲሉ ነው የገለጹት። በዚህ መሰረት እንግዲህ በተዘጋጀው ረቂቅ ህግ ውስጥ በህገ መንግስቱ የተረጋገጠ ሰብአዊና ዲሞክራሲያዊ መብቶችን የሚሸራረፍ ድንጋጌ ከተገኘ ወይም ደግሞ ድንጋጌው ከህገ መንግስቱ ጋር የሚጣረስ ከሆነ ተቀባይነት ስለማይኖረው ወዲያውኑ እንደሚሰረዝ አስረድተዋል ማለት ነው። አንድ ህግ በስራ ላይ ያለ በዛው ጉዳይ ላይ አዲስ ረቂቅ ህግ ተቃራኒ ድንጋጌ ይዞ ከመጣ በህግ አፈጻጸም ላይ ከፍተኛ ግጭት ሊፈጥር ስለሚችል በጥንቃቄ ተመርምሮ ተገቢ የሆነው ድንጋጌ እንዲቀጥል እንደሚደረግ ነው ያመላከቱት እሳቸው። የህጎች ተናባቢነት ለመጠበቅና በህጎች አፈጻጸም ላይ ደግሞ የሚፈጠር ብዥታን ለማስቀረት አዲስ ህግ ከመጽደቁ በፊት ከህገ መንግስቱና ከነባር ህጎች ጋር ያለውን መጣጣም በጥልቀት መፈተሽ ወሳኝ መሆኑንም አቶ ሰፋ አክለው ገልጸዋል። ሳውዲ አረቢያ ውስጥ በተፈጸመ ጭካኔ የተሞላበት ግድያ ከዚሁ ጋር በተገናኘ አንድ ዋና ተጠርጣሪ በሳውዲ አረቢያ ፖሊስ በቁጥጥር ስር መዋሉ ተሰምቷል። በሳውዲ አረቢያ በኢትዮጵያ ላይ እየተፈጸመ ያለውን ህገወጥ ድርጊት ለመቆጣጠር ጥረት እየተደረገ ነው። በሳውዲ አረቢያ የሚገኙ አንዳንድ ኢትዮጵያውያን እርስ በርሳቸው በሚያደርጉት አደገኛ ግጭት፣ አደገኛ ጸብ፣ ጭካኔ የተሞላበት ድርጊት ዙሪያ አሳሳቢ መረጃዎች ይወጡ ነው። በጉዳዩ ላይ እርምጃ ለመውሰድም አንድ ተጠርጣሪ በቁጥጥር ስር ውሏል ማለት ነው። ሳውዲ አረቢያ ላይ የኢትዮጵያ ኤምባሲ ጉዳዩን በቅርበት በመከታተል መፍትሄ ለመስጠት ከማህበረሰብ ተወካዮችና ከኮሚቴዎች ጋር በመሆን ከፍተኛ ጥረት እያደረገ መሆኑን አሳውቋል። ኤምባሲው እንዳሳወቀው ከሆነ እስካሁን በተደረገ ማጣራት አሳዛኙ ድርጊት የተፈጸመው ህገወጥ በሆነ መንገድ ወይም ከህግ አግባብ ውጪ በሆነ መንገድ ወደ ሀገሪቱ ገብተው በአልባሃና ገጠራማ አካባቢዎች ተሸሽገው በነበሩ ዜጎች መካከል ነው የተፈጸመው። ዜጎቹ ባልታወቀ ምክንያት አካባቢን መሰረት ባደረገ ጎሰኛ ክፍፍል እርስ በርስ ግጭት ውስጥ መግባታቸው ነው የተነገረው። ይህንን ህገወጥና አስጸያፊ ድርጊት ለመቆጣጠር በተደረገ ጥረት አንድ ዋና ተጠርጣሪ በሳውዲ አረቢያ ፖሊስ ሊያዝ ችሏል። ኤምባሲው ከሀገር ውስጥ ቋሚ አካላት ጋር በመተባበር ታዲያ ወንጀለኞችን ለህግ ለማቅረብ ጠንካራ ስራዎችን እየሰራ ይገኛል። ስለዚህ ህብረተሰቡ ይህንን አስጸያፊውም አስነዋሪ ድርጊት ለመግታት በሚደረግ ጥረት የበኩሉን አስተዋጽኦ እንዲያበረክት፣ ማንኛውም ታማኒ መረጃ ወይም ጥቆማ ደግሞ ካለ ለህግ አስከባሪ አካላት በመስጠት አጋርነቱን እንዲያሳይም ጥሪ ቀርቧል።
አዲስ አበባ ከተማ በመንገድ መሰረተ ልማት ከአፍሪካ ሁለተኛ ደረጃ ላይ መያዟ ተገልጿል። ግሎባል ስታቲስቲክስ ዋየር በተሰኘ ተቋም ይፋ በተደረገ አዲስ ዘገባ ወይም አዲስ መረጃ መሰረት የኢትዮጵያ መዲና አዲስ አበባ በመንገድ መሰረተ ልማት ከአፍሪካ ከተሞች ሁለተኛዋ ምርጥ ከተማ መሆኗን ይዞ ወጥቷል ማለት ነው። እንደ ዘገባው ከሆነ የደቡብ አፍሪካ ኬፕ ታውን አንደኛ ደረጃን ስትይዝ፣ አዲስ አበባ ሁለተኛ፣ የናሚቢያዋ ዊንድሁክ ሶስተኛ እንዲሁም የሩዋንዳዋ ኪጋሊ አራተኛ ደረጃን ይዘዋል። በዚህ መሰረት አዲስ አበባ ሁለተኛ ደረጃ ላይ ተቀምጣለች ማለት ነው። እንደ ዘገባው ከሆነ ኬፕ ታውን አንደኛ፣ አዲስ አበባ ሁለተኛ፣ ዊንድሁክ ሶስተኛ፣ አራተኛ ኪጋሊ፣ አምስተኛ ደርባን፣ ስድስተኛ ካዛብላንካ፣ ሰባተኛ አቢጃን፣ ስምንተኛ ናይሮቢ፣ ዘጠነኛ አክራ ናቸው ማለት ነው። በዚሁ ማብራሪያ እውቅና የተሰጠው አዲስ አበባ የኮሪደር ልማትን ጨምሮ በርካታ የመንገድ የድልድይ የእግረኛ መንገድና የትራንስፖርት መሰረተ ልማቶችን በስፋት እየገነባችና እያሰፋች ባለችበት ወቅት ነው ይህ መረጃ ይፋ የተደረገው። ከተማዋ በፍጥነት እያደገች ከመምጣቷ ጋር ተያይዞ ታዲያ የሚፈጠረውን የትራፊክ ፍሰትና የህዝብ ቁጥር እድገት ለማስተናገድ የተከናወኑ ካሉ የልማት ስራዎች ለውጤቱ ትልቅ አስተዋጽኦ አበርክተዋል ነው የተባለው። እንደ ዘገባው ግምገማ ከሆነ ግን ይፋ የሆነው መረጃ በመሬት ላይ ያለውን የተቀላጠፈ የመሰረተ ልማት እድገት የሚያንጸባርቅ ስለሆነ ለሀገሪቱ የከተሞች እድገትና ለወደፊት ደግሞ የትራንስፖርት እቅዶች ትልቅ ማበረታቻ እንደሆነ ተገልጿል። ከዚሁ ጋር በተገናኘ ታዲያ መረጃው በስፋት እየተሰራጨ ሲሆን አዲስ አበባ ከተማ ሁለተኛ ደረጃን ይዛለች። በማዕከላዊ አፍሪካ ሪፐብሊክ በባህላዊ መንገድ በሚቆፈር የወርቅ ማዕድን ላይ ባጋጠመ ከባድ መደርመስ አደጋ 100 ዜጎች ህይወታቸውን አጥተዋል። አደጋው የተከሰተው ደካማ መዋቅራዊ ድጋፍ ባላቸውና ደረጃቸውን ባልጠበቁ የማዕድን ጉድጓዶች ውስጥ ነው። ድንገተኛ የመሬት መንሸራተትና የዋሻ መደርመስ በርካታ ሰራተኞችን ሳያስቡት አፍኖ ገድሏቸዋል ማለት ነው። እስካሁን ከ100 በላይ አስከሬኖች ከፍርስራሹ የወጡ ናቸው። ይሄን ዜና ለእናንተ ከውጪ መገናኛ ብዙሃን ተመልክተን እስክናደርስ ድረስ 100 ሰዎች ህይወታቸው አልፏል። በአየር እጥረትና በከባድ አፈር ተሸፍነው አሁንም በጨለማ ጉድጓዶች ውስጥ የተከበቡና ያሉበት በትክክል ያልታወቀ በርካታ ንጹሃን ዜጎች በመኖራቸው የሟቾች ቁጥር ከተገለጸው በላይ ሊጨምር እንደሚችል ስጋት ተደቅኗል። በአካባቢው ታዲያ በቂ የዘመናዊ መሳሪያዎች አለመኖርና የመሬት አቀማመጥ አስቸጋሪነት የማዳን ስራውን ፈታኝ ያደረገው ነው የተባለው። በሀገሪቱ በርካታ ዜጎች ለከባድ የኢኮኖሚ ችግር ስለተጋለጡ የደህንነት መመሪያዎችን የማይከተሉ አደገኛ ወይም የተከለከሉ የባህላዊ ማዕድን ጉድጓዶች ውስጥ ለመስራት የሚገደዱ ናቸው። ይሄም ተመሳሳይ አደጋዎች በተደጋጋሚ እንዲከሰቱ ምክንያት ሆኗል። በአሁኑ ወቅት ታዲያ በአካባቢው የፍለጋና የማዳን ስራው ተጠናክሮ ቀጥሏል። የአካባቢው ባለስልጣናትና የሕክምና ባለሙያዎችም ሁኔታውን በትኩረት እየተከታተሉት ይገኛሉ። መረጃው ለእናንተ እስከሚደርስበት ሰዓት ድረስ በዚሁ አደገኛ የማዕድን ቁፋሮ ምክንያት 100 ሰዎች ህይወታቸው ተቀጥፏል። አቶ ኢሳያስ ጅራ ለኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትነት ብቸኛ እጩ መሆናቸው ተሰምቷል። መጪው መስከረም 5 2019 ለሚካሄደው የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንታዊ ምርጫ አቶ ኢሳያስ ጅራ ብቸኛ ተወዳዳሪ ሆነው መቅረባቸው ነው የተሰማው። በዚህም የምርጫ አስፈጻሚ ኮሚቴው ቀደም ሲል ሐምሌ 22 ቀን 2018 ለጠቅላላ ጉባኤ አባላት ባስተላለፈው ጥሪ መሰረት በፌዴሬሽኑ መተዳደሪያ ደንብ መሰረት እስከ ነሐሴ 4 ድረስ የእጩዎች ጥቆማ ሲቀበል ቆየ። ኮሚቴው ነሐሴ 5፣ 11 እና 13 ቀን ባካሄዳቸው ተከታታይ ስብሰባዎችም የቀረቡለትን የእጩዎች ሰነዶች በጥንቃቄ የመመርመርና የማጣራት ስራ ሰርቷል። በዚህ መሰረት ለፕሬዝዳንትነት የቀረቡት ብቸኛ እጩ አቶ ኢሳያስ ጅራ መሆናቸው ተረጋግጧል። ቮሎዲሚር ዜሌንስኪ ለ2026ቱ የኖቤል የሰላም ሽልማት እጩ መሆናቸው ተሰምቷል። ዓለም አቀፍ ትኩረትም አግኝቷል። በኖርዌይ ኦስሎ ዩኒቨርሲቲ የሃይማኖት ጥናት ፕሮፌሰር የሆኑት ዶክተር ዳግ እንግዲህ ጥቆማውን በጥር ወር ይፋ ማድረጋቸው የሚታወስ ነው። ፕሮፌሰሩ ጥቆማውን ይፋ ባደረጉበት ወቅትም የዩክሬን ሕዝብ ከ2014 ጀምሮ እንዲሁም ከፕሬዝዳንት ዜሌንስኪ ከ2019 ጀምሮ ሀገራቸውን ከውጭ ወረራ በመጠበቅ ያሳዩት ጽናት ለዚህ ሽልማት እጩ እንዲሆኑ አድርጓቸዋል ወይም ረድቷቸዋል ሲሉ ነው የገለጹት። ዜሌንስኪ የራሳቸውን ሰላም ብቻ ሳይሆን የመላው አውሮፓን ማለት በሚቻል ደረጃ ሰላምና ዲሞክራሲ እሴቶችን ለማስጠበቅ ከፍተኛ አስተዋጽኦ ያበረከቱ መሪ ናቸው።
ለ2026 የኖቤል የሰላም ሽልማትን በርካታ እጩዎች የቀረቡ ሲሆን የኖርዌይ ኖቤል ኮሚቴ አሸናፊውን በያዝነው የፈረንጆቹ ዓመት ጥቅምት ወር ይፋ እንደሚያደርግ አስታውቋል። ዘለንስኪ እጩ እንደሚሆኑ መደረጋቸው በርካታ ትኩረትን ሊያገኝ ይችላል ማለት ነው። 15 ህገወጥ ኢትዮጵያውያንን ሲያጓጉዝ የነበረ ፓኪስታናዊ ግለሰብ 42 ሚሊዮን የኢትዮጵያ ብርና 15 ዓመት ቅጣት ይጣልበታል ተብሏል። በሳውዲ አረቢያ የጃዛን ክልል የሙጃሂዲን ጠቅላይ መምሪያ የጥበቃ አባላት የሀገሪቱን የድንበር ደህንነት ህግ የጣሱ 15 ኢትዮጵያውያንን በመኪናው አስጭኖ ሲያጓጉዝ የነበረ አንድ ፓኪስታናዊ በቁጥጥር ስር መዋሉን የወጡ መረጃዎች ያሳያሉ። ይሄ ተጠርጣሪ ፓኪስታናዊ ነው። አስፈላጊው ህጋዊ ሂደት ከተፈጸመበት በኋላ ጉዳዩ ወደሚያው የህዝብ ክስ ወይም አቃቤ ህግ የተመራ ነው። ህጉን የጣሱት ኢትዮጵያውያንም ለሚመለከተው ባለስልጣን ተላልፈዋል። የሙጃሂዲን ጠቅላይ መምሪያ ቃል አቀባይ እንደገለጹት ደግሞ የድንበር ደህንነት ህግ ጣሾች ወደ ሳውዲ አረቢያ እንዲገቡ ማመቻቸት፣ ማጓጓዝ፣ መጠለያ መስጠትን ጨምሮ ማንኛውም አይነት እገዛ ማድረግ እስከ 15 ዓመት የሚደርስ እስራትና እስከ 1 ሚሊዮን የሳውዲ ሪያል የገንዘብ መቀጮ የሚያስቀጣ ከባድ የሚባል አደገኛ ወንጀል ነው። የሳውዲ አረቢያ መንግስት በህገወጥ ነዋሪዎች ላይ የሚወስደው ጥብቅ እርምጃ ከቀድሞ ይበልጥ ተጠናክሮ በቀጠለበት በዚህ ጊዜ ኢትዮጵያውያን ወገኖቻችን ከህገወጥ ጉዞና ስደት በመቆጠብ ለእንግልት ለስራት እንዳይዳረጉ ጥንቃቄ እንዲያደርጉ እንዲሁም ደግሞ በርካቶች መልእክት እያስተላለፉ ይገኛሉ። ህገወጥ ጉዞ ወይም ህገወጥ ስደት በዚህ መልኩ የበርካቶችን ህይወት እያበላሸና እየቀጠፈ ስለሚገኝ በህጋዊ መንገድ ብቻ ከሀገራቸው እንዲወጡ የሚሉ መልእክቶች የተላለፉ ናቸው። በዚህ መሰረት ይህ ፓኪስታናዊ በመጨረሻም በቁጥጥር ስር ሊውል ችሏል። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። ናርዶስ አለማየሁ ከእናንተ ጋር ቆይታ አደረኩኝ። በያላችሁበት ጥሩ ምሽት ይሁንላችሁ።